አሰላሙ አሌይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ ቤተሰብ? እኔ ደህና ነኝ አልሐምዱሊላህ። ብሎ እንዴት ነበር? ቆይታ እንዴት ነው? ስራ እንዴት ይዟችኋል? ስራ ቦታ ያላችሁ ራስ የሌላችሁ እንዴት ነው? ስራ አላገኛችሁም? አልገባችሁም ወይ? የገባችሁትም መልካም ስራ ያርግላችሁ፣ ያልገባችሁትም ደግሞ አላህ ጥሩ ስራ ይወፍቃችሁ ማለት ነው። እና ዛሬ የመጣሁበት ቪዲዮ ቪዲዮ መጨረሻ አብራችሁ ይቆዩ፣ ጠቅማችኋል ብዬ አስባለሁ። ያው እኔ ዛሬ የምነግራቸው ነገር ቁም ነገር ነው። ሳውዲ እንደምኖር ታውቃላችሁ። ሳውዲ ደግሞ አሁን ላይ ትንሽ ተፍትሻል ማለት ነው። በጣም በተለይ መካና መዲና በጣም ተፍትሻለ። ሰዓቱም እንደምታውቁት የሀጅ ሰዓት ነው እና ራሳችሁን ጠብቁ። መካ ላይ በተለይ በጣም ኃይለኛ ተፍትሽ ነው ያለው። ቤት እየቆረቆሩ ምናምን የሚፈትሹት ማለት ነው። እና ለድምፄ ትንሽ እስቲ ይቅርታ፣ ለድምፄ በጣም ይቅርታ ጋይስ። ትንሽ ሽታ ምናምን ነገር ሸቶ የነበረ እና ጉሮሮ ምናምን እያለኝ ነው፣ እየከነከነኝ ነው፣ ጉንፋን ሊይዘኝ ነው መሰለኝ። እልሞህም መካ በጣም ተፍትሻለ ማለት ነው። ቤት እየቆረቆሩ እያስከፈቱ በባህር የመጡትን ወይም በኡምራ በዚያራ የመጡትን እነሱን እስር ቤት እያስገቡ ነው። ህጋዊ የሆኑትን ደግሞ ከመካ የሚወስዷቸው ጅዳ እያወረዷቸው ነው ማለት ነው ያሉት። እና ያው እንዲያምናው ሁኔታ ነው። ግን ቢሆንም ስራ ከሌላችሁ እነሱ መጥተው እስከሚወስዷቸው አልጠብቁ። እናንተ ራሳችሁን አመቻችታችሁ በጊዜ ብትሄዱ ጥሩ ነው። መካ ያላችሁ ማለት ነው፣ ቤቱን ከሚሰብሩት በፊት ወይ ደግሞ እንደዚህ ማለት አላህ በታች ሰበቡን ብታደርሱ ጥሩ ነው። ትጠቀማላችሁ እንጂ አትጎዱም። ሲቀጥል ደግሞ መዲና በገጠሩም በከተማውም መያዝ አለ። መዲና ያላችሁ እህት ወንድሞቼ ራሳችሁን ጠብቁ። አሁን ላይ እውነት ለመናገር አንዳንድ ጊዜ ማለት ነው ሀገር ቢገባ ምንም ችግር የለውም፣ ኖርማል ነው የምለው። ምክንያቱም እዚህ ጥሩ ነገር እየታየ አይደለም ጋይስ፣ ጥሩ ነገር እየመጣ አይደለም። ስራ የለም፣ በተለይ የሴት ስራ የለም። እና ይቅርታ ስልክ እየገባብኝ ነው ማለት ነው። እና አሁን ላይ ምንም አጠጋቢ ስራ የለም፣ የሴት ስራ ምንም አይነት ስራ የለም፣ አለ የሚል የለም። እኔ አሁን ላይ ይህን ሳምንት በተለይ አለ ከሚል በቃ ሴትዮ አጣችኝ እኮ ሴትዮ ጠለባ መጣች አልፈልግም አለችኝ እያሉ የሚወጡ ናቸው እንጂ የሰማሁት ስራ ፈተው የተቀመጡት ልጆች ይግቡ አላየሁም፣ አልሰማሁም በጀማዓ ማለት ነው። እና ከብዷል ማለት ለመናገር። አላህ መጨረሻችን ያሳምርልን። መጨረሻችን ይሄ እንዲሆን ብቻ ነው የምፈራው። ማለት ስራ ከሌለን ገንዘብ የለንም ማለት ነው። ገንዘብ ከሌለን ደግሞ ያው ህይወታችን አደጋ ላይ ነው የሚሆነው። ታውቃላችሁ በሰው ሀገራችን ብንሆን እንኳን ንጹህ ውሃ ወይ ደግሞ ንጹህ አየር በነፃ ይሻላል። እኛ ከውድ የሆነ ውሃ እንኳን ገዝታችሁ ተጠቀሙ ማለት ነው። እና ተጠቅመን ቤተሰብ ጋር ከሆነ ምንም አንሆን እንውላለን ማለት ነው። በሰው ሀገር ግን በጣም ከባድ ነው። ርዝቃችንን ይክፈትልን ነው የሚባለው። አዎ አላህ ርዝቃችንን ይክፈትልን። ስራም ለሌላችሁ መልካም ስራ ያንጣላችሁ። ግን ደግሞ ከስራው በላይ ስራው እስከሚመጣ ድረስ ራሳችሁን ጠብቁ። እንደዚህ በተለይ መካ ያላችሁ አሁን ላይ ተዘጋጅታችሁ መጠበቅ ያለባችሁ። ህገወጥ ከሆናችሁ የሚያስፈልጋችሁን ነገር ይዛችሁን መጠበቅ ነው ያለባችሁ። ምክንያቱም አይምሩም። ህጋዊ ከሆናችሁ እንኳን ካላህ በታች ሰበብ ስላለ ትተርፋላችሁ ማለት ነው። እና እንዴት ነው ሪያድ ያላችሁ? ሪያድ ተፍትሻል እንዴ? ወደዛ እንኳን ያልሰማሁም። ጧይፍ ሪያድ ያልሰማሁም። ተቡክ ደማም አልሰማሁም ተፍትሽ ማለት ነው። ሐሚስ ምሽት አባህ ምናምን አልሰማሁም። እኔ በብዛት መካና መዲና ነው ተፍትሽ የሚያጠቃው የሚበዛበት ሀገር። ለምን ነው ግን ጋይስ? እውነት ለመናገር በጣም በተለይ ደግሞ ረመዳን ሊገባ ሲል ሀጅ ሊገባ ሲል የዛሬ ዓመት አስታውሳለሁ ሸዋል ላይ ነው የጀመሩት።
ሸዋል ኢድን እንደዋል ሸዋል ወር ሳያልቅ ማለት ነው። ከዛ እስከ ዙልሂጃ 2 ወር ሙሉ 3 ወር ነው እንጂ ፈትሹ ነው የቆዩት። ከዛ በኋላ ነው የቆሙት። ዘንድሮ ደግሞ ታስታውሱ ከሆነ ከረመዳን በፊት እኮ ያለ ከፊላችሁ መስራታችሁም ተብሎ ነበረ በውጭ እቃማ ያለን ማለት ነው። እሱ ራሱ በሱ ሁኔታ ራሱ ከረመዳን በፊት በጣም ብዙ ሰው ተይዟል እና መያዝ ነበረ ማለት ነው። 1 ወር ሙሉ ነበረ ረመዳን ላይ ራሱ በጣም ተፍትሽ ነበረ ማለት ነው። ያው ራቅ ያልነው ልጆች ስንገባ ማለት ነው እና እንደዛ ነበረ። ግን እውነት ለመናገር 6 ወር ተፍትሽ ነው። 6 ወር ተፍትሽ የለም የሚባለው ግማሽ ነው ሰው እንዲያየሩ ማለት ነው። እንደዛ ነው የሆነው አሁን ላይ ጊዜው ማለት ነው። እና ውዶቼ ከመሆኑ በፊት እናንተ ተጠንቀቁ። ከመሆኑ በፊት እናንተ ሰበብ አድርሱ ጋይስ። ምክንያቱም ያው ታውቃላችሁ የሰው ሀገር የሰው ነው። ሀገራችን ቢሆን እንኳን እውነት ለመናገር ችግር የለውም ኖርማል ትላላችሁ እና ብትያዙ ራሱ እንዳይቆጫችሁ፣ እንዲያታስቡ፣ እንዲያትደነግጡ ምናምን። ዋናው እናንተ ሰላም መሆናችሁ ነው። ዋናው ጤና መሆናችሁ ነው። ሌላው ነገር ስራው እንደሆነ አውቆቶበታል፣ ሀገሩ እንደሆነ አውቆቶበታል። ምንም አይነት ስራ የለም እና ስራ ሲኖር ነው የሚያጓጓ ነገር የሚኖረው። ስለዚህ የሚያጓጓ ምንም ነገር የለም እና እንዳያከፋችሁ ብላችሁ ከተያዛችሁ ብላችሁ ግቡን ስለመናገር እንደተጨናነቁ ከዛ በኋላ ረብል ዓለሚን እሱ የጻፈውን ነገር ነው የምትኖሩት። ሰሊዱም ካለ ተሰደድ ያላችሁ ቁጭ በሉም ካለ ቁጭ ትላላችሁ። ሀገራችሁ ላይ አይታወቅም ደግሞ ርዝቅ ባለ እጅ ስለሆነ ርዝቃችሁ ምናልባት ኢትዮጵያ ሊሆን ይችላል እና አንከራችሁ ሀገራችሁ ገቡ። የሰው ልጅ ጤና ከሆነ ሁሉም ነገር አለ። ጤና ከሆናችሁ ስራም ይሰራል፣ ሀሳብም መቀድም ይሳካል፣ ነገሮች በሙሉ ይስተካከላሉ። ህይወታችሁ ቀይ መንገድ ይይዛል። ግራ ቀኝ እንኳን ቢልም የሆነ እንትን መስመርም እንኳን ትክክለኛ መስመር ላይ እየሄዳችሁ ተሳሳቱም ይስተካከላል ጊዜውን ጠብቆ። ለዚህ ሁሉ ግን ደግሞ ዋናው የሰው ልጅ ጤና ነው፣ አፍያ ነው። አፍያ ጤና ካለ ሁሉም ነገር ይስተካከላል። የማይስተካከል ነገር ምንም የለም እና ጋይስ ሪከርድ ያበዛሁባችሁ መሰለኝ። ያው ቪዲዮ መስራት ያው ሪከርድ ያደረገ አይደለም እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ራሳችሁን ጠብቁ ለማለት ያክል ነው። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ለምን ነው ግን መዲያም ቅመሞች ሰብስክራይብ ማታደርጉኝ? በሰላም ነው የምር የሆነ ፕራንክ የሚሰራ ወይ ደግሞ የሚመታቱ ውሃ የሚደፋፉ ምግብ የሚደፋፉ የሆነ እንደዛ አይነት ነገር ቢሆን እውነት ለመናገር ሰብስክራይብም ታደርጋላችሁ፣ ቪዲዮ እስከ መጨረሻው ታያላችሁ፣ ሼር ካደርጋላችሁ፣ ላይክ ታደርጋላችሁ። የማታደርጉት ነገር የለም። እኛ ግን የመዲያም ቅመሞች እኛ ራስ በራሳችን ካልተደጋገፍን ካልተደጋገፍን ማንም ይደግፈን ጋይስ። ለምን ነው የማታበረታቱ? ጥያቄ ነው እውነት ለመናገር ሌላ የሆነ እንትን እውነት ለማያየው ስለማይ ነው ስለምከታተል ስለማይ የሆነ ስድብ ጨዋታዊ ፕራንክ ነገር ቢኖር እውነት ለመናገር በአንድ ቀን 50,000 20,000 ቢቀር አነሰ ቢባል 20,000 ታስገባላችሁ ሰብስክራይብ ራሱ ማለት ነው። እኔ በጣም ቆየሁ። 2,000 ነው ያለው 2,100 ምናምን። ለምንድነው ሰብስክራይብ ማታደርጉት? ሰብስክራይብ አድርጉ። አንሰብስክራይብ የሆናችሁ ሰዎች ናችሁ በብዛት ቪዲዮ የምትከታተሉት። ለምን ነው አንሰብስክራይብ? ያኔ አንሰብስክራይብ ማለት ሰብስክራይብ ያላደረጋችሁ ናችሁ የምትከታተሉ ማለት ነው። በብዛት ከ150% ብሎ ነው የጻፈልኝ ማለት ነው። ሲቲንግ ውስጥ ያያችሁ 50% ደግሞ ሰብስክራይብ ያደረጋችሁ ናችሁ የምታውሉኝ። ከልብ አመሰግናለሁ እና ሰብስክራይብ አድርጉኝ። ቤተሰብ የሆኑ
ቀጣይ ምርጥ ቆንጆ ስራዎች ይዤ እመጣለሁ። በተለይ ደግሞ ለእናንተ ለእህቶች የሚጠቅም ነገር እንጂ የምወጣው ብዬ አስባለሁ። ባለ ፈቃድ የሰው ልጅ አይደለሁ። ሰው ልጅ ደግሞ ያስባል፣ ያልማል፣ ያክዳል። ረብል ዓለሚን ደግሞ ተጨምሮ ያሳካለታል። ዋናው ተስፋ አለመቁረጥ ነው። እኔ ደግሞ ተስፋ አልቆርጥም ኢንሻአላህ። አማርኛው ራሱ እየጠፋብኝ ነው ጋይስ እና ይህን ይመስላል። አወዳችኋለሁ፣ አከብራችኋለሁ። ባይ ባይ።